አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አማን ናችሁ? ደህና ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ዛሬ ይዘንላችሁ የመጣ ነው አዲስ ቪዲዮ ወይም ደግሞ ጉዲ የሚያስብል እንደምታዩት እንግዲህ ከእርሻ እየሄድን ነው። እሱ ደግሞ ከእርሻ ምንድን ልናደርግ ነው? እንደምታዩት እንግዲህ ይሄ አዝመራ ነበረ፣ ጤፍ ነበረ። ጤፉ ታጭዶ እኩሉም ወቅቱ አስገብቷን፣ እኩሉም ደግሞ ገና ያልወቃም አለ ማለት ነው። ግን እንደምታዩት የሚገርማችሁ ነገር ማለት ነው መስከረም እንደ ቀልድ አልቆ ህዳር አሁን 10 ቀን መሰለኝ እንግዲህ ባልሳሳት ማለት ነው። እና ወይም 10 ምናምን ቀን ነው ከዚህ አይበልጥም። እና ህዳር ላይ አሁን እየተካሄደ ያለው አዝመራ ስተራ ነው፣ እህል ጋጠጣ ነው ዛሬ። እኔና አብዱረዛቅ እንግዲህ እንደምታዩት ሰላም በላቸው ምሳ ልናደርስ ወደ እርሻ እየሄድን ነው ማለት ነው። እና ከብዶታን እንግዲህ በጣም የሁለት ሰው ምሳ ነው። ሰላም በል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደነሱ ተከባቱ ያ አልሐምዱሊላህ ዲና እንደምታዩት ይሁን ተሰበረ እጅሪያት አልተሰበረ ማተጃን ዛሬ ትግሪ ከመ ሀያ ያንሳ አይዞ ከርሞ ደግሞ መፈርና ቀንበር ይዘህ ትሄዳለህ። እርሻ ልታርስ ነው። እኔ አረ ለምን ያርሳለሁ? ምን ችግር አረ እሪ እንዲው እስኪ እና ወደ ቤተሰቦች አሁን ወደ እህል ጋጠጣው እየሄድን ነው። ከእህል ጋጠጣው ስንደርስ ያለውን ነገር ደግሞ እንቀርጽላችኋለን። ቤት ረፍዶብኝ ከቤት ያለውን ዝግጅት ወይም ደግሞ አነሳስ አልቀረጽኩላችሁም ማለት ነው። በመቀጠል ግን በመጀመሪያ ቪዲዮ ላይክ ሼር አድርጉ። እንግዲህ የዛሬውን ህዳር ያለበትን ሁኔታ ህዝቡ እዚህ ሀገር በአንድ ነው መቁረጥ ያለባቸውና አንድ ሰው እህሌ ነው ብሎ መቁረጥ አይችልም። እንደምታዩት እንግዲህ እዛ ጋር ቆርጠዋል ማለት ነው። ዛሬ ቆራርጠዋል እና ሁሉም በአንድ ይቆርጥና የሚደረገው እንዴት ነው? አገዳ ይከመራል። ከዛ እንደገና እህሉ ተወቅቶ አገዳው ይከመራል። አገዳው ደግሞ ለከብቶች ነው የሚሆነው ማለት ነው። ከከብቶች የተረፈው ነው ለማገዶ የሚሆነው እና የሀራ እንግዲህ በዚህ ሁኔታ ነው እርሻቸውን እንትን የሚሉት ማለት ነው። እና እንደምታዩት እዛ ጋር ደልሰው እህሉን ጋጠዋል ማለት ነው። ላኢላሀ ኢለላህ አንተ እየተሰብሮ በመሳቸውን ጉር ትሰራቸዋለህ። አብዱ አንጣውን ይዘዋለሁ በቃ ኧረ አንጣውማ እንግዲህ እንደምታዩት ውድ ቤተሰቦቼ ማለት ነው ትናንትና ነው የተፈቀደው፣ ትናንት ለዛሬ ማለት ነው መጋጠጥ። አንድ ሰው ዝም ብሎ ብድግ ብሎ መጋጠጥ አይቻልም። ምክንያቱም የሱን ሲጋጥ ከብቶቹን ይዞ ስለሆነ የሌላ ጎረቤት ይበላሉ በሚል ሁሉም በአንድ ቀን ጀምሮ እንዲጋጠጥ ነው የታዘዘው። ዲያቢት ይባላል። ዲያቢሎስ ዲያቢት ንፋስ እና ለዛ ነው ዛሬ እንደምታዩት እንግዲህ ሲጋጡ አርፍደዋል ማለት ነው። አብዛኛው እንግዲህ ያልተመቸው ሰው ነው እንጂ ተመቸው እንዲሁም ቆርጠዋል መሰለኝ። እህሉም የለ እህሉ ቆርጠዋል ማለት ነው። አላሁ አለም እህል አይታየኝም። እንግዲህ እንደምታዩት የተቆረጠው በቀር እህሉ ወዴት እንዲያረጉት እንጃ። እና በዚህ መልኩ ተጀምሯል ልላችሁ ነው ውድ ቤተሰቦቼ። እንደምታዩት አብዱረዛቅ እንግዲህ ምሳ ለመያዝ በጣም
ተቸግሯል። በጣም እየተሳነፈ ነው እንደምታዩት። ሊጥለው ደርሷል። ኧረ አብዱረዛቅ አትቀልድ። ምሳ ነው አባተ ጧት ቁርሱን ሳይበላ ነው የወጣው። ኧረ አይባልም። አይ ነውር ነው። እና ይሄ ገና አልተጀመረም። እንግዲህ ምናልባት ስላልተመቻቸው ይሆናል። እና ዛሬ አብዛኛው ሰው ጋጠጣ ነው እላችኋለሁ። እና ህዳር እንደምታዩት መሰብሰቢያ። በነገራችን ላይ ወንዛ ወንዙ ነው እንጂ ከላው ላይ ነው የደረቀው። አገዳውም እህሉም ደርቋል። እና ዛሬና ነገን ነገ ወዲያን ይሄ 3 ቀን ቆረጣ ነው። ከ3 ቀን በኋላ ጋጠጣ ነው ማለት ነው። ከ3 ቀን በኋላ ደግሞ እህሉን ይቆርጣሉ፣ መታጀውን ማለት ነው። ሰብሉን ያነሳሉ። ገለባውን ወደ ቤት የሚወስድ ወደ ቤት ያስገዛል። የምታዩት ንፋሱ ደስ ይላል። እና እዚህም የሚከምር እዚሁ ይከምራል ማለት ነው። እና የህዳር ሁኔታ እንግዲህ በዚህ መልኩ ነው ውድ ቤተሰቦች ማለት ነው። እና እናንተንም ለሀገራችሁ አብቅቷችሁ ይሄንን የሀገራችንን ደስ የሚል የአዝመራ ስብሰባ እንዲታዩት ብዬ እመኝላችኋለሁ የኔ ውዶች። ንፋሱ ደስ አይልም ወይ? በጣም ደስ ያለ ውድ ቤተሰቦች እና ደስ ይላል እንጂ ንፋሱ ደስ ይላል። ደስ ይላል ግን ለአገዳው ግን ደስ ነው ይሰብራል። ሁሉም የነሱ ነው። እንደምታዩት ውድ ቤተሰቦቼ ከላው ላይ አገዳውም ነው የደረቀውና እንግዲህ ወድቋልም። አይዞህ ደረስን። አይዞህ አላንሳ በርበሬ የምታዩት እዚህ ጋር ሲቆርጧል ፍሬዋን። ደረቀ እንግዲህ ማገዲያ ነፍስ ቁረጭ፣ ነፍስ የቁረጭ ነው አገዲያ የለም። ከረሙህን ያለ አገናኘን መሰላ እንዴ ነው አውዲ ውስጥ አጠራቅማ ወዲህ ውስጥ ማቶቶለ እያላመጥክቶት ወለ ወለም ለወና ያን ነገር ልጫውን ብሎ ልጫውን ምጣጩንም በልተህ ወዲህ አስቀምጣ ፈለስ ፈለጋ እያስተፈለኝ መብላ ነው ማለት ታሞሰካለህ እንጂ እንዲህ አት ያሞሰካህ ወዲህ ያለህን እያወጣህ ያኛክ ማስገባት ነው አይሻልም? አይ ደመታው ደረስን እንግዲህ ማሻአላህ። ያዛ ነው የምንሄደው እኛ የሚቆርጡት ማለት ነው። በጧቱ ነዲተውበት የለ አይ ጀግና ጀግኖች አይደሉ ረና የለም ዛሬማ አለ ዛሬ አለ። በቃ ገና ዛሬ በኋላ አይኖርም። ኧረ ገኛ አብዱረዛቅ ዛሬ ይኖራል። አዎ ነገ አይኖርም። ነገም ይኖራል። እስከተቆረጠ ይጠነዝላል እንጂ ይበላል። ከዚህ ቆያ ገዳው ይቆረጥ አይደለ? ማሻአላህ እንዴት ይቆራርጣታል። እና ያለፍ አለፍ ብለው የተውት ጥንቅሽ ናቸው መሰለኝ እንዲህ የምታዩት። ማሻአላህ በጧቱ ገጣጣዋል ወደ ወፋነን ናቸው። እነ የቆሙት ናቸው ጥንቅሾች። አርህል እንዲያረግጥ
እንዲያረግጥ እንጂ እህሉ እንዲያረግጥ ያብጥረዛቅ። በዚህ እኮ ናቸው፣ በዚህ ናቸው። እንዲያረግጥና በዚህ